ታለ አየው አይደለ ተቀኝ እንዴ ተቀኝ ታዲያሽ ለብሰን ተቀኝ ነው ተነስጥና ምንድነው ለቀቁኝ ምንድነው እሷን ያዟት እሱን ካልጠጣሁኝ እኮ ደህና እኮ አልሆንም እኮ ደሙን አምጪልኝ አልኩሽ በቃ እዚህ አምጪ ወይኔ ላንተ እጂ አንተ እንዴ አንተ ከደሙ ማና እንዴ እንዴ ይኸውልህ ምንድነው የነበረው ምን አገባ ምንድነው ስታረግ የነበረው ምንድነው አስፈልጋ ካላት እኮ ደውዬ መጥራት ይችላል በእናትሽ ዝም በይ ሲጀመር እርስ ሰማሽኛል ደግመሽ የምትከታተይኝ ከሆነ ወይ ደግሞ በሚሄድበት የማግኘሽ ከሆነ የራሴን እርምጃ ነው የምወስደው በቃ በጣም ቢጨንቃት ሆስፒታል ብንወስደው ምን ብንለው በቃ የሆነ አልድን የሚል እንትን ነበርና ብቻ አሪፍ ነበር አይ በጣም ደስ ይላል ጥሩ ተሞክሮ ነው ህይወታችሁን እየነገራችሁኝ ያላችሁት እስቲ የሥራ ቻሌንጆቻችሁን እስቲ ብትነግረኝ እሺ ያው ከካምፓስ ተመርቄ እንደመጣኝ አላሽም ትንሽ ለፍቻለሁ በጣም እዚህ ሀገር ላይ ታውቀዋለህ ስራ ለማግኘት ከባድ ነው የአዲስ አበባ ልጅ ሆነ አብዛኞቹ የሚያሰሩት ያው ይታወቃል ወይ ልምድ ነው የሚጠይቁ ወይ ደግሞ የሆነ በቃ የምታውቀው ሰው ካለ ያለበለዚያ አይቻልም እኔ ደግሞ በቃ አንዳንዴ የሆነ አላ በጣም ደክሞኝ ምናምን ነገር ስራ ፈልጌ ምናምን ስመጣ በጣም የሚደክመኝ ቀን ሙሉ ነው የምፈልገው በጣም ብዙ ቻሌንጅ አይቻለሁ ስራ ለማግኘት ማለት ነው ግን ደግሞ እናቴ ደግሞ ምን ትለኛለች በቃ የሆነ ስራ ከፊልድ ውጪ አንዳንዴ በቃ የራስን የምትወደው ስራ እስከምታገኝ ድረስ በተመረከበት በቃ ያልሆነ በቃ ትንሽም ስራ ቢሆን ስራ እሱ ቢያንስ ለትራንስፖርት ለአንዳንድ ነገር ለካርድ ምናምን ይሆናል ትለኛለች ማዘር እኔ ደግሞ ከፊልድ ውጪ እኔ ደግሞ በቃ ፊልዴን ስለምፈልግ ለምን ያውሉ አመት ተማርኩኝ እላታለሁ የተማርኩት እኮ በፊልዴ ለማግኘት ነው እኔ ሌላ ስራ ለምን እሰራለሁ ሌላ ስራ የምሰራ ከሆነ እኮ መማር አልነበረብኝም እላታለሁ እሷ ደግሞ ትለኛለች ካንተ በፊትም እኮ እንደዚህ የተማሩ ሰዎች አሉ አብዛኞቹን ካያቸው ከፊልዳቸው ውጪ ነው የሚሰሩት እና አንተም በተመረክበት እስከምታገኝ ድረስ በቃ ትንሽም ስራ ቢሆን ሁሉ መገባበትን ስራ ትንሽዬም ስራ ቢሆን ስራ ትላይ ነበር ከዛ በቃ የሆነ ጊዜ በጣም ሲሰቀጭቀኝ በቃ መስራት አለብኝ ብዬ ያው ከፊልዶች ቢሆንም ሰራው ትንሽም ብር ቢሆንም ቢያንስ ለአንዳንድ ነገር ወኛል ብዬ እሷንም ለማገዝ ማዘር መስራት ጀመርኩኝ ከዛ የሆነ ሴልስ ነበር መስራት ነበር እና በቃ ኮሚሽኑ አሪፍ ነው ክፍያው ገንዘብ በጣም አስቀምጥ ነበር ምናምን ነገር አላጠፋም በቃ ምክንያቱም ነገ ማሳካት የምፈልገው ነገር አለ ዝም ብዬ እንደ ሌሎች ወጣቶች ማስራት ምናምን አልፈልግም ቢያንስ የለፈውበትን አስቀምጬ ህልሜን ማሳካበት ገንዘብ ማስቀመጥ አለብኝ ከዛ መስራት ጀመርኩኝ ምናምን ነገር ገንዘብ አስቀምጣለሁ እናቴን እረዳለሁ በምችለው አቅም ያን ረዳት ይቻላልው ሳይሆን በቃ በምችለው አቅም እረዳታለሁ ምናምን ነገር እሷም ደስ አላት በቃ ውዬ ስገባውላ ማታ ፊቷ ሳይሆን ፈገግ ነው በቃ እንደዚህ ማስደስሽማ ከሆነማ በቃ ሁሌ እሰራለሁ እላት ነበር ከዛ በቃ ሰራሁኝ ምን አልኩኝ ከዚህ ወደ ራሴ ደግሞ መጣሁ 1-2-3 አመት ሰርቼ ገንዘብ ያስኩኝ ምናምን ነገር የራሴን ለምን ትንሽዬ ቢዝነስ ቢሆን ትንሽዬ ለምን አልከፍትም ምናምን ነገር አልኩኝ ከዚህ ራሴን ትንሽ ቀፎ ቤት ሞባይል ቤት ምናምን ነገር ከፈትኩኝ ኮርሱን ተመሪያለሁ ስራ እየሰራው ኮርስ ማር ነበር በትርፍ ሰዓት ማለት ከዛ እሱን እንትን እያደረኩኝ የራሴን ከፈትኩኝ አሁን እንደምታየው ቀፎ ቤቱ እኔ ነው ኦኬ አሪፍ አዋጭ ስራ ነው ማለት ነው አሪፍ በአንድ ስልክ በጣም አሪፍ ነው የምታገኘው በጣም ከመስራት ውጪ ይሄ የመሸጡ ምናምን አይነት ነገር አለ ማለት ነው የመሸጡና አንድ የቀጠርኳቸው ሰዎች አሉ ለሰዎች ይጠጋግናሉ ኦኬ ቢያንስ ስክሪን ከተበላሸበ አንዳንድ ነገሮች ካሉ እነሱ ያስተካክላሉ ሁለት ሰዎች አሉ በስራ ሁለት ሰዎች አሉ ኦኬ እስቲ እህቴሳ ያው ጥሩ ተሞክሮ ነው እንትን እያልን ያለ ነው አንቺስ የሥራ እንትንሽ የሥራ ቻሌንጅሽ እንዴት ነበር እኔ ጋር ከባድ አልነበረ ማለት ያው ቤት እኔ ብቻ ነኝ ስለዚህ ያው ቤተሰቦችም ትንሽ አላ ለወደፊት ለልጅ ምናምን ብለው የሚያስቀምጡት ይኖራል
ያው ብቸኛ ልጅ ሲኮን ያው እንዳልኩ ያው ብቸኛ ስለሆንኩኝ ለኔ ያስቀመጡት ነገር አለ ማለት ነው። ለወደፊት ቤተሰቦቼ ለወደፊት የሚጨነቁ ስለሆነ ትንሽ ሱቅ ከፍቼ ነበር የምሰራው እንደ ቡቲክ ነገር ማለት ነው። እና ያው እኔ ብዙም አላስቸገረኝም። ያው እሱ ነው ትንሽ ቻሌንጅ በዛበት ለስራ ለማለት እንጂ ብቻ ያው እንደዛም ሆኖ እሱ ደግሞ ምን አይነት እንዳለክ በቃ በተማረበት ነው ግዴታ መስራት አለብኝ ብሎ ነው የሚያምነው የዛን ጊዜ። ያው አንዴ ይግድ በተማርክበት ላይገኝ ይችላል። ያው ዝቅ ብለህ ሰርተህ ከፍ እያልክ የምትመጣው እዚህ ደረጃ ላይ ለመድረስ ያው እሱ ግን እሱን አሁን ላይ በፊት ላይ እሱን አይፈልግም ነበር። በቃ ድርቅ በተማርኩበት ነው ያው ተመስገን። አሁን ግን ያው አሪፍ ነገር ነው። ውጭ ላይም ግቢ ላይም ያየሁት ነገሮች አሉ። ያው በስተመጨረሻ እስቲ ማህበራዊ ህይወት ላይ እንዴት ናችሁ? ከጎረቤት ጋርም ሊሆን ይችላል፣ ከጓደኞቻችሁ ጋር ሊሆን ይችላል። እንዴት ነው እስቲ ማህበረሰባዊ ኃላፊነትን? ማህበራዊ ህይወት ላይ በጣም አሪፍ ነው። ምክንያቱም እንዳልኩት እዛ ካምፓስ ላይ ብዙ ሰዎች ናቸው ያሉት። ብዙ አይነት ብሔረሰብ ስላለ ቢያንስ አይከብድም። እዚህ ማህበራዊ ህይወት ላይ ብዙም እንትን አይደለም እና እዛ ስላሳለፍኩኝ ምናምን ነገር እዛ ብዙ ጓደኞችን አፍርቻለሁ ካምፓስ ላይ እና እዚህም አሪፍ ነው። ምንም አይደለም። በቃ እድል ሲኖር እንሄዳለን። ብዙ ማህበራዊ ነገሮች የሚያሳትፉ ነገሮች ካሉ እንገኛለን። በተለይ ደግሞ ሴት ሲኮን እሷ ሞር ትሄዳለች። እኔ አልሄድም እንዱ ሰውጣን እንግዲህ ጉርብትና ቡና ጠጡ ብለው ይባላል። ያው ማለት አንድ ሰፈር እንትን እስከኖርክ ድረስ ግዴታ ነው ማህበራዊ ኑሮ ብዬ ነው የማስበው እኔ። ያው ከሱ ጋር መቀራረብ ግድ ነው። ለክፉም ለደጉም ይጠቅማል ብዬ ስለማስብ ጎበዝ ነን እንጂ በዚህ ነው የምሱም አትታሙ። ያው እዚህ ሰፈር ላይ ብዙ ጊዜ ነው የቆያችሁት? አይ ያው ብዙ አይባልም። አንድ 10 ዓመት ትረሳለክ ነው። አይ እዚህ ከመጣን 7 ወር ምናምን ይሆናል። እዚህ ከመጣን 7 ወር ምናምን። እዚህ በፊት ሌላ ቦታ ነበር የምንኖረው እንጂ 7 ወር ይሆናል እዚህ ከመጣን። እዚህ ሰፈር ከገባን ኦኬ እሺ። ያው እንግዲህ ቤተሰቦቻችን ጥሩ ተሞክሮ ነው ያሳለፍነው። ስለ ሁለቱ ሰዎች የትዳር ህይወታቸው፣ የስራ ህይወታቸው፣ ከሰፈራቸው ጋር የነበረው አቅራቦታቸው ምናምን ጥሩ ተሞክሮ እንደወሰዳችሁበት አልጠራጠርም። እንግዲህ በሌላ ፕሮግራም እስከምንገናኝ ጊዜ ድረስ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ።
ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ያው ቤተሰቦቻችን ገብተን ወጥተናል። እነዚህ ሁለት ሰዎች ጋር ባልና ሚስት ነን ነው ያሉት። አንዳንድ ጥያቄዎችን እየጠየቅናቸው ነበረ ስለ ህይወታቸው ምናምን። ያው እንደተከታተላችሁት ነው እንግዲህ የተጣረሰ ነገር ነው። በተለይ አመታት ላይ ሲነግሩን የነበረው እንግዲህ እሱ መጀመሪያ ላይ 11 አመት አለ፣ እሷ ደግሞ ወደ 7 ወር አለች። በአመታትና በወራት ምን ያህል ልዩነት፣ ኢቭን የሚያወሩት ነገር ራሱ ምን ያህል እንደማይግባባ እንደተጣረሰ የምታውቁት የተለያየ ነገር በዚህኛው ብቻ ነው። መጀመሪያ ላይም እንደዚሁ በአመታት እሱ የሚነግረኝ አመታትና እሷ የምትናገረው አመታት ምንም የሚገናኝ አይደለም። ይሄ ብቻ በቂ ሊሆን ስለማይችል እንደ መረጃ ድብቁን ካሜራ ነው አስቀምጠን የወጣ ነው ማለት ነው። ድብቁን ካሜራ አስቀምጠናል። እስቲ እነዚህ ሰዎች ዛሬም ሊሆን ይችላል ነገም ሊሆን ይችላል የምንፈልገውን መረጃና የምንፈልገውን ማስረጃ እስከምናገኝ ድረስ የምንከታተላቸው ነው የሚሆነው። አሁን ድብቁን ካሜራ እንከታተል። ላይክ፣ ሼር፣ ሰብስክራይብ አይረሳ። ተከታተሉ። ስርጉት ነይ እንጂ አመጣሽልኝ። መጥቷል ደግሞ ግን በቃ ደሙን አምጪልኝ። በቃ እኔ እሱን ነው የምፈልገው። በቃ ቶሎ አምጪልኝ። ተረጋጋ። ምን አይደለም እሱን አምጪልኝ። በቃ ኩሽ ተረጋጋ። ትንሽ ጨመርሽበት? አዎ በቃ አምጪልኝ። በቃ እሱን ነው የምልሽ እኮ። በቃ እኔ ደሙን አምጪልኝ። በቃ ኩሽ ተረጋጋ። ሸኝተው መተህ ነው ወይስ በዛ ቆየ እኩል ሸኛቸው ብለህ ስልኩት? እኔ የምለው ስሚኝ በእናትሽ አምጪልኝ። በቃ ይሄው እስከዛ አይሆንም። ይሄ ቆይ ገና እየገባህ አይደለ እንዴ? እንደማን እያወቅህ ምንድን ነው አዲስ አመት የምታመጣው? አንቺ ግን እኔ እያወቅሽው በቃ እሱን ካልጠጣሁ እኔ እኮ ደህና እኮ አልሆንም እኮ። ደሙን አምጪልኝ አልኩሽ። በቃ እሺ አምጪ። ወይ እኔ ላምጣ ሂጂ። ቆይ እሺ አምጪልኝ። በቃ ስማኝ። ቆይ ትንሽ ተረጋጋ። ገና እየገባህ እኮ ነው እንዴ? ከዛ እየመጣህ እንደማን እያወቅህ ምንድን ነው አዲስ ነገር የምትሆነው? ሲጀምር ማታ ላይ እንደሚወሰደው እንደምን የፈለኩት አይሆንም። ተው ተረጋጋ። ሁና ምን ተው እንትን የሚልልኝ ይሄ ነው። እንደው የሚያፈላልኝ ይሄ ነው። በቃ ተረጋጋ። ተረጋጋ። ምን ሆነ ነው ዛሬ? ምን ተፈጥሮ እንደዚህ ነው? እኔ አንቺ ካልተረዳሽ ነው ማን አይ ያለት ምን ሆነክ ነው? እኔ በቃ ደግሞ ስጠጣ ነው የምረጋጋው እኮ አልኩሽ እኮ። አንቺ እኮ ምንም እኮ ልሰሚኝ እኮ አልቻልሽ። ቆይ አይደለም ማታ አይደል እንደሱ ነገር ምን ጠጣው? ምንድነው ዛሬ ተለየ ከቀን ምን አስመጥቶት ነው? በቃ አሁን አስፈልገኝ። አይሆንም። ተው በእናትህ። ለምንድን ነው የማይሆነው? እሺ በለኛ እንዴ። ለምንድን ነው ትንሽ ቢያንስ አምጪልኝ። ቢያንስ አይሆንም። ተው። ወይኔ ጉድ! አንተ በቃ እኔን መስማት አቁመህ ነው? እሺ አንቺ ካልተረዳሽ ማን ነው? ስማኝማ የሆነ ምናምሽ ነገር ነበር ግን እንዳትናደደብኝ በእናትህ። ማለት ጠዋት ላይ ደሞ ይዤ እየመጣሁ በጣም ባለፈው ብዬሽ ካልነበረሽ የምትከታተለኝ ልጅ አለች። የድሮ ጓደኛዬ ልጅ ናት ባይገርምህ። እሺ እየተከታተለች እና ዛሬ ይዛኝ በቃ ዛሬ ምን ጠርታኝ አወራችኝ ሁሉ። ማለት ምንድን ነው ያወራችኝ? ስርጉት ነሽ ምናምን አለችኝ። እኔ አይደለሁም ስርጉት አይደለሁም አልኳት። እሺ በቃ እናሽ እንዴ አንተ በእናሽ ፎቶ አሳየችኝ ሁሉ የበፊት የነበረውን ፎቶችን አሳየችኝ። እና እኔ ምንም በቃ ቅድም ሲመጡ ራሱ ደስ አላለኝም። እኔ ምንም ጥሩ ስሜት እየተሰማኝ አይደለም። አልዋሽክም። አንቺ አታውቂያትም? አውቃታለሁ ልጅቷን፣ ግን እንዴት ነው አውቅሻለሁ የምላት? ከእናቷ ጋር በጣም ረዥም ጊዜ ሆኖናል። እናቷ ደግሞ ታውቃታለህ እኮ እናትየዋንም። ማነች እናቴ? በፊት አብራኝ እንትን የምትለኝ ጓደኛ አብራኝ ሁሌ ከኔ ማጠፋ
እሷ አይታኛለች መሰለኝ እና ልጅቷ ደግሞ ተጠነቀቂም እንዴ ምንድነው እንደዚህ አይነት ነገሮች እኮ ይወጣብናል እኮ ሚዲያ ላይ እኮ እኔ ምን ላድርግ ምን ልበል አይደለማ እና አልወጣ ከቤት አትውጭ አላልኩም ግን ደግሞ እንደዚህ አይነት ነገሮች በአጋጣሚ አየችኝ ዴማ በአጋጣሚ አይደለም እና እኔ መቼም አይሆን ታውቃለህ ሁሉን ነገር እርግፍ አድርጌ ተውኩት በምክንያቱም ሁሉ እያወቅህ እንዴት ነው ሆን ብዬ ይኸውልህ ነገር ተፈጠረው እንትን የምለው በቃ ይሄን ነገር እኮ ከእኔና አንቺ ውጪ እኮ ማንንም እኮ እንዲያውቁ አልፈልግም ታውቂያለሽ እኔ ምንም የነገርኳት ነገር የለም መጣች ልጅቷ መታ አውቅሻለሁ ስርጉት አለችኝ አይደለሁም በጣም ሰፈር ድረስ ሁሉ ተከትለኝ ምንድነው ያልሽው ነገር ሁሉ ብላ በቃ ሰፈር ውስጥ የማይሆን ነገር ድራማ ሰርታብኝ ሄደችው በቃ እቺ የሆነ ሰዓት ቀጠሪያትና እኔ እመጣለሁ ምን ያደረገው ነገር እኔ እነግርሻለሁ በቃ ካልሆነ ይሄ ነገር ይወጣብናል ሚዲያ ላይ እንዴ ለምን እስከዛ ድረስ እንደምናደርገው ቤት አንቀይርም እንዴ ቤት መቀየር አሁን ሌላ ቤት እንቀይር ሌላ እንዴ እሱ ሲሆን በስንተኛ ጊዜ ነው ቤት የቀየረው አሁን የመጣሁት በምን አላማ እንደሆነ በምን እናውቃለን ሲጀመር ጠዋት በቃ እያለች ነበር አመጣብሻለሁ እያለች ነበር ግን በቃ እንዴት ብዬ ሳልነግርህ እኔ ሌላ ቤት እንደዚህ አልቀየርም አይሆን በቃ ወይ እሷን የሆነ ነገር ማድረግ አለብን እንዴ ጓደኛዬ ልጅ እኮ ናት እኮ ብትሆንም የሆነ ነገር ማድረግ አለብን ሆነ አይችልም እንደዛ አይሆንም ለምንድን ነው የማይሆነው ስለማይሆን ነው ለምን እንዴ ዛሬ በሰላም ካደለም መሰለኝ ማንም ሰው እኮ እንደዚህ እኮ ተከትሉሽ ያቅማ እሷ እንዴት ተከተለች ሆን ብላ ቢሆን ነው እንጂ እናትየው አየችኝ የእሷ እናት አየችኝ እየነገርኩ ነው ፎቶ አሳይተኛለች እኔ እና እሷን ፎቶ ሁሉ ማለት በቃ እኔ አላውቅም በቃ ለምን ራቅ ያለ ቦታ ለምን አንሄድም ሰው የማይኖርበት ቦታ ለምን አንሄድም አንተ እኮ ነህ ሌላ ቦታ እንሂድ ስለሱ የበዛበት እሺ ምን አተረፍን 50 ጊዜ ቤት መቀያየር ስንት አመት ነው ቤት እየተቀያየረ ቋሚ ቤት እንኳን የለንም ቋሚ ቤት ይኖረናል ትንሽ ጊዜ ታገሽኝ ይባልኩሽ በቃ እሱ እሺ በቃ ሰው የሌለበት ቦታ ነው መኖር የምፈልገው እኔ መሳቀቅ አልፈልግም ካሁን ማቆሶ ድሮ ሳይኝ ምን ማለት ነው እስካሁን እኮ ችለናል ይሄንን መቻል አለብን ሌላ ቤት ስንቀይር ደግሞ ሌላም ነገር ይመጣል ደግሞ ሰው የሌለበት ቦታ ረቀለ ቦታ አላቅም ፈልግ ይሄን እንዴ ቀላንተ ከኔ ለግላንተ ይቀላል አይደለ በቃ ሰው የሌለበት በቃ እኔ እንጃ ወይ ከአዲስ አበባ ውጭ ቢሆን የትም ይሁን እዚህ እኔ ለደሙ ችግር የለም አንድ አፍታ እየመጣሁ ማምጣት አይከብደኝም እንዴ በቃ ምንሽ የት እንቀየርሽ አላቅም ፈልግ አንተ አስብ በጣም ከዚህ በፊት ስንት ቤት እንደቀያየርን ታውቂያለሽ ይሁን 10ኛ ጊዜ አሁንም ይሄ ቤት አሁን ስንቀየር የሚቻል እኮ 100ኛ ጊዜ መቀየር ካለብን እንቀይራለን እኔ በቤት ጉዳይ እኔ በጣም እየደከመኝ ነው እውነቴን ነው ይደክምህ አይገባም ለምንድን ነው የማይደክመኝ በጣም እኮ ነው አይገባም ተው ሁሉ እንደ አይነት ንግግር አናወራ ይኸው አመት እስከ አመት አንድ አይነት ታሪክ በቃ መሆን የለበትም ስለዚህ አዲስ ቤት መቀየር አለብን ሰው የሌለበት ቦታ ፈልግ የሚታወቅ ደላላ ጋር እንዳትሄድ እኛ ላያውቁን የሚችሉ ደላላ ጋር እንዳትሄድ የማይታወቅ ቦታ ከዚህ በፊት እኮ ነገር ይሻላል ይሄን ነገር የምንሰራቸው ስራዎች በሚስጥር መሆን ያለበት ማንም እንዲያውቅ አልፈልግም እኮ አልኩሽ አንድ ነገር ሲከሰት ቤትን ቀይርት ያለሽ ቤትን ቀይርት ያለሽ መሆኑን ነው ማወቅ ያለባቸው እኔ እኮ ተው እድሜና አስበው ቤት መቀየሩ ምን መሰለሽ ምንም መስዋዕት አልታየኝም አሁን ሌላ ቦታ ብንሄድ ማለት ነው እንቀይር ልትይኝ ለምንድን እና ልጅቷ ሌላ ነገር እስከምታመጣ በቃ ልጅቷ የሆነ ነገር ማድረግ ምንም አንቺ አታረግ ይቻልሽ እኔ ግን የሆነ ነገር አርጋታ አታረገውም እኔ አረጋው እንዴ ቃል ለምን እናንተ ከመጀመር እንደዚህ ማለት ይጀምር ነው ኦኬ በማላችን መስማማት መደማመጥ ጠፋ ነው አይደለም እና እኔ ነግሬሻለሁ እኮ ይሄ ነገር በቃ እኔና አንቺ ስንሰራ ማለት ነው ማንም እንዲያውቅ አልፈልግም ቤተሰቦቻችን ሁሉ እንዲያውቁ አልፈልግም ቤተሰብ እንትሎ ከስንት ጊዜ ያገኘኋቸውን ቤተሰቦቼ የት ሄጄ ማውቀው ነው ቤተሰቦች ይሄን ነገር እኮ ስናደርግ አምናንበት ነው እንደሚገባሽ አይደለም አንቺ ነገሩን በቃ ቀለል አድርገሽ ነው ያየሽው እኔ ደግሞ ቀለል አድርጌ አላየው ምክንያቱም ምን ሰራው ነገር ታውቂውልሽ እንዴ ይኸውልህ አሁንም ቢሆን አጠር አድርጌ ልንገርህ እስከዛሬ ከፈልንበት አሁን ላይ እንደ ቀላል ነገር ማቆም የለብንም እኔ እናቆም አላልኩሽም ሰው የሌለም በቃ መቼም አላቆም አንቺ ታቆም ይቻልሽ እኔ አላቆም መቼ
ተመችቶኛል። በቃ ይሄ ነገር ራቅ ያለ ቦታ ተከራይ እንዳልኩሽ ነው። በቃ ቤት መቀየር የለብንም። ይኸውልህ እኔን ስማኝ፣ በመጀመሪያ ደረጃ ተረጋጋ። እንዴት ነው የምረጋጋው? ቆይ እንደዚህ ይሄ መፍትሄ ሊሆን አይችልም። እየሰማኝ ነው? ይሄ መፍትሄ ሊሆን አይችልም። በቃ እኔ እናንተ እንደዚህ አይደለም የሚያምርብን። ሰማኝ አይደለ? ታውቃለህ ቅድም ምን እንዳስታወሰኝ ግን ታውቃለህ? የሆነ ልጁ መጥቶ ስላለፈ ምናምን ሲያወራ አላሽክም በጣም ውስጤ እየደማ ነበር። የመጀመሪያ ልጃችንን እኮ ለዚህ አድርገን ለዚህ ስራ ብለን ገበረናል። ይታወቃል አይደለ? ይሄን እንዳስታውስ ነው ያደረገኝ። ገባ? ቆይ እኔ የምለው ግን መች ነው ልጅ የምንወልደው? መች ነው እስቲ የራሳችን ልጅ የሚኖረን? መች ነው አንድ ቀን እንግዲህ ያሉንን አደረግን አይደለ? እሱን አላውቅም። የመጀመሪያ ልጃችንን ሰጠናቸው፣ ገበርንላቸው አይደለ? እግዚአብሔር ይመስገን ቤትም ንብረትም አለን። ልጅስ እሱን አንድ ቀን በቃ እስካሁን ድረስ ብዙ ነገር ዋጋ ከፍለናል አይደል? ስለዚህ አሁንም በተስፋ መጠበቅ ነው ያለብን። እስከ መቼ? በቃ እስከ ጊዜ እስከሚፈታው መጠበቅ ነው። ስንት ጊዜ ሆነ? ስንት አመት ሆነ? አንተ እኔ እንደዚህ ሆኜ እድሜ መሄድ ነው እንደሚመስልክ? እንደዚህ ሆኜ ስታየኝ እንጂ እኮ እድሜ እየሄደ እኮ ነው አይደል? እንደ ሴት ልጅ ነኝ። ይገባኛል፣ እረዳሻለሁ። መፍትሄ ምንድን ነው? ታገስ። ለምን አንተ ሄደህ የሆነ መፍትሄ እንትን አትልም? አታወራቸውም? እባክህ የሆነ መላ ፍጠር፣ የሆነ ነገር አለ። እኔ አሁን ላይ እንደምታየው እኔ ሁሉ ነገር እናንተን አመንበት አደረግ ነው። ግን አስብ፣ ቤተሰብ የለን ምን የለን። ቢያንስ እንኳን የሚያጫውተኝ ልጅ እኮ ያስፈልጋል። አንተም እንደምትው ጠዋት ወጥተህ ነው የምትገባው። እኔ ተወሰነ ሰዓት ወጥቼ ነው የምገባው። ከዛስ እኔ ልጅ እፈልጋለሁ እኮ። ትንሽ ታገሽኝ እኮ አልኩሽ። ስርጉቴ ትንሽ ታገሽ። እኔ ሁሉም ነገር አስተካክላለሁ። እንዳልሽው ነው። ትክክል ነሽ። ሁሌ እኮ ነው እንደዚህ። ትክክል ነሽ። እኔ ትክክል ነሽ። ቆይ ትንሽ ታገሽኝ። ትክክል ነሽ። ሁሉ ነገር አለ። ምንም የጎደለብን ነገር የለም። ስለዚህ ትንሽ ታገሽ። እኔ አልዋሽክም። ልጅ እንደማይሰጠኝ ባግኖር ሁላ ነገር ማድረግ ሁሉ አልፈልግም። አልዋሽክም። ቅድም እሱን የተሰማኝ ገባክ? እንደዚህ ብሎ ሲያወራ የመጀመሪያ ልጃችን መስዋዕት አድርገን ቀጣይ ልጆች ብዙ ልጆች የሚወድ ያህል ተስፋ ነበር የነበረኝ። እንደዚህ እንደሚፈጠር በቃ ሁሉ ነገር በቀረብኝ። ቅድም የጓደኛዬ ልጅ ሲያት ራሱ አስብ ምን ያህል ልጅ ምን ያህል የሷ እኩያ ነበር ምን ልጃችን እኮ። እሺ አሁን እኔ ስም በእናትሽ ስርጉት። እኔም እኮ እረዳሻለሁ እኮ። እኔ አንቺ እንድትከፊ ምናምን ነገር አልፈልግም። ትክክል ነሽ። ሁሉ ነገር ትክክል ነሽ። ግን ደግሞ ትንሽ ታገሽኝ። እኔ ሁሉ ነገር አስተካክላለሁ። ቤት መቀየር ካለብን እንቀይራለን። ነገ ትሄዳለህ። ካንተ ራስህ ደግሞ የምታመጣው እንትን ሄደህ አመጣለሁ። ችግር የለውም። እና በእናትህ መፍትሄ መፈጠር ካለበት አውራቸው። ምን አውራቸው ሁሉ በቃ ቀን በቀን እየሄድኩ ነው ታውቂያለሽ። እኔ እሄዳለሁ። ችግር የለውም። ያለውን ነገር በደንብ ነግሬ በቃ ልጅ እንዲሰጡን አደርጋለሁ። በቃ ልጅ ይኖረናል። እስካሁን ድረስ ተስፋ አድርገናል አይደለ? ስለዚህ አሁንም በተስፋ መጠበቅ አለብን። እስከ መቼ ነው በተስፋ ሁሉም ነገር? ታግሽኝ፣ ትንሽ ታግሽኝ እኮ አልኩሽ እኮ። ልጅ እንወልዳለን እኮ አልኩሽ እኮ። ይሄን ቤት በልጅ ነው የምንሞላው። ትንሽ ጊዜ ታግሽኝ እሺ? አትከፊብኝ። እኔ ስትከፊ ደስ አይለኝም። እሺ በእኛ እሺ፣ በቃ አስተካክላለሁ። ችግር የለውም። እኔ በቃ እኔ ሁሌ እየደበኩኝ የሚሰማኝ ስሜት አልፈልግም። ገባህ? እና እባክህ እንዳልኩህ ሆነ መላ ፍጠር። እሺ ማለት በቃ ደግሜ ስለዚህ ጉዳይ ማውራት አልፈልግም። እሺ እኔ ሁሉን አስተካክላለሁ። አሁን ያልኩሽን ልጅና አምጪልኝ በእናትሽ። እኔ ውስጤ እንትን እያለኝ ነው። ዛሬ በሰላም ያድርግልህ። በቃ ልጅ አምጪልኝ። ማን ነው?
አስወጣ ምን አገባ አንተ? ያዛት እሱ ጋር እንዴ አንቺ ነሽ አንተ። ስማ ወይኔ እንዴ ይኸውልህ ምንድነው ስታረግ የነበረው? ምንድነው ስታረግ የነበረው? ምንድነው ስታረግ የነበረው? አጥፋልኝ ካሜራ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ስማ ምንድን ነው አንተ? ቆይ ቅድም ምንድን ነው ያልከው? ቅድም ማለት ቅድም ከእናንተ ቤተሰብ የሚማሩ ሰዎች አሉ አላልክም እንዴ? ምንድን ነው እንደዚህ የምትመታኝ በቤቴ? ያንተ ነገር አሁን ትምህርት መሆን ይችላል። ምን አገባ? ምን አይነት ስራ ነው ግን የምትሰራው? ምን ያገባል? የመጀመሪያ ልጅ ለሰይጣን ገብረህ አይደለ? ምን አገባ አንተ? እያንዳንዱ ነገር እየሰማሁ ነበር። ቅድም ድብቅ ካሜራ አስቀምጠን አንቺ ነሽ በቃ ይጓ ብለሽ እንደዚህ ያስደፍርሽኝ። እሷ አይደለች። ይኸውልህ ስራ ነው። እሺ እኔ መጀመሪያም እኮ አላማርከኝም። ሚዲያ ጋዜጠኛ ነኝ ስትለኝ ናተንስ እኔ ምንም አላማርከኝም። ናተንስ ውጣ። የቱ ጋር እንደሆነ ናሳየኝ። ናተንስ ውጣ። ና ውጣ እያልኩህ። ይኸውልህ ይጥፋ ካሜራው፣ ድጋሚ ይጥፋው ካሜራው። ምንድነው? ናሳየኝ። የቱ ጋር ነው የምታረገው? ደሙን የቱ ጋር ነው የምታረገው? ማለት ምን ስለሆንክ ነው ማሳየው? ማለትማ ይገባሃል። አንተ ምን ስለሆንክ ነው ማሳየው? ማን እንደሆንኩማ እያሳየሁህ ነው የነበረው። ይኸውልህ እቀጠቅጥሃለሁ ድጋሚ። ማን እንደሆንኩኝ እያሳየሁህ ነው የነበረው። ማን ስለሆንክ ነው አንተ ማሳየው? እንዴ ማን ስለሆንክ ነው ማሳየው? ስለሆንክ ነው የምትለው? ምንድነው እንዴ? ማን ስለሆንክ ነው የምትለው? ማን ስለሆንክ ነው አላሳየህም? ወደ ሰው አታሳየኝ። ምንድነው ፈልገው ከኔ? እንዴ ምንድነው ከኔ የምትፈልገው? እንዴ የቱ ጋር ነው? ምንድነው እንደዚህ የምትቀጠቅጠኝ? እንዴ አታሳየኝም። እሺ ምንድነው የምትፈልገው ከኔ? ናሳየኝ የቱ ጋር እንዳደረገው። ናውጣ ናውጣ። ተቀኝ እንዴ ናተንስ ተቀኝ። ታዲያ እሺ ለብሴ ተቀኝ። ናተንስ ውጣ። ምንድነው ለቀቁኝ። ምንድነው? እሷን ያዟት። ውጣ። ሂድ ውጣ። ሂድ አሳየኝ የቱ ጋር እንደሆነ። ቆይ ለምንድነው ማሳየም? እየነገርኩህ ነው። አላሳየም። ለምንድነው ለራስህ የምታስብ ከሆነ አሳየኝ። ቀጥታ ይኸውልህ ለህግ አካል ነው የምወስድህ። ቀጥታ አሳልፌ ነው የምሰጥህ። አሳየኝ የቱ ጋር እንደሆነ። ወይኔ ቶሎ በል ፍጠን፣ ጊዜ የለንም። ቶሎ በል። ትንሽ እንደዚህ የቱ ጋር ነው ያደረገው? ቶሎ በል ሂድ። የቱ ጋር ነው ያደረገው? በቃ አላሳይ ነው። በቃ ቶሎ በል ፍጠን፣ ቶሎ በል።
ሂድ ግባ ቶሎ በል። ፍሪጅ ውስጥ ነው የምታደርገው። ናውጣ ሂድ። ያዙት እሱን ሂድ ወንድዬ ያዙት በለው ካስቸገረ ምን አለ ታያለህ። አየሁ አይደለ? እንግዲህ ተመልካቾቻችን ምንድን ነው የምናደርገው? እስቲ እነዚህን ሰዎች ይሄን ደም እንዴት ነው የሚያገኙት? ከእስኪ ጋርም ተያይዞ አንዳንድ ነገር የሚያውቁት ነገር ካለ ነገሩ የተያያዘ ስለሆነ እስቲ እንጠይቃቸውና ሁለቱንም ለየብቻ የምናገኘው አዲስ ነገር ካለ የምናየው ነው የሚሆነው። ተከታተሉ። እንውጣ። በጣም ነው እንትን የሚለው እንውጣ። ስማ አንድ ሰውዬ ዝም ብለህ አትነጫነጭ፣ አትጮህ። እየነገርኩ ነው። ትክክለኛውን ነገር ብትነግረኝ ይሻላል። እሺ ምን ልንገር እንዴ? ይኸውልህ ስትለፈልፍ የነበረውን እያንዳንዱን ነገር ሁሉንም እየሰማን ነበር። ድብቅ ካሜራ አስቀምጠን እንሄድ ነው። እየሰማኝ ነው አይደለ? ስታወራ የነበረውን ነገር ነው እያንዳንዱን እየነገርኩ ያለሁት። እሷ ነች ለዚህ አበቃችኝ። እሷ ነች። እሷ ትሁን አንተን የሚያገባኝ ነገር የለም። እኮ አላማርከኝም። መጀመሪያ ስመጣ እኮ አላማርከኝም። እውነቴን አላማርከኝም። በቃ እኔ ሚዲያዎችን አላምናችሁ፣ ማንንም አላምንም። ስንት ዓመት ነው በትክክለኛ? ስንት ዓመት ነው? ምን ያደርግልሃል? እድሜ ምን ያደርግልሃል? 50 53 54 አይደል? ስንት ዓመት ነው? በቃ እንደዛ ነው። በቃ በእናትህ እኔ ረስተዋል ጭራሽ እድሜ ስንት እንደሆነ አታስታውሰውም ጭራሽ። በቃ እኔ አላውቅም። ከእስክንድር ጋር በተያያዘ ነገር ምን የምታውቀው ነገር አለ? እንደናንተ የእናንተ አይነት ሰዎች ናቸው እሱን የመተቱበት ያስጠፉት አይደል? ከእስክንድር ጋር በተያያዘ ምን የምታውቀው ነገር አለ? ጥቂት ናችሁ፣ ትተዋወቃላችሁ፣ አውቃለሁ። እዚህ ነገር ውስጥ ያላችሁበት ሰዎች እየደረስንባችሁ ነው። ምን የምታውቀው ነገር አለ ከእስክንድር ጋር በተያያዘ? በቃ ስለ እስክንድር እዛ በጣም ይወራል። የት? እዛ አባታችን ጋር መተት ምናምን ነገር የሚሰራበት ቦታ። አባታችን ነው የምትሏቸው? እና ስለ እሱ በጣም የሚወራው እኛ በምንሰራው ስራ እሱ ያለው ነገር እያደረገብን ነው ያለ እና እሱን በጣም ፈልገነዋል ለማግኘት። እሱን በጣም ብዙ ቦታ ደክመናል፣ ግን ልናገኘው አልቻልንም። እንደዛ ነው በቃ። ፈልገነዋል ማለት እሱ ማለት ፈልገነዋል በቃ። እኛን የምንሰራውን ስራ ሚዲያ ላይ ሊያወጣ በጣም እየሮጠን ያለው። ምንድን ነው የሚወራው ስለሱ እዛ? ፈልገነዋል ምናምን ማለት ብቻ አይደለም። ምንድን ነው እያንዳንዱን ነገር ማወቅ እንፈልጋለን። ስለሱ ተሰብስባችሁ ምናምን ነው ያወራችሁት? አዎ አንዳንዴ እኔ ስሄድ እዛ ያወራሉ ስለሱ፣ ስለ እስክንድር የሚባለው ሰው አሁን ስላልከው ሰውዬ። እሺ። እና እሱ በጣም ብዙ መረጃዎችን እያወጣ ነው እያሉ ነው። እና ከዚህ በፊት መተት ምናምን ተመትቶበት ነበር እሱ ላይ። አሁን የጠፋ ሰዓት ማለት ነው። ለዛ ነው የተፈለገው እንደዚህ ስለሱ የሚወራው። ለዛ ነው የምታውቀው ነገር ካለ ንገረኝ፣ ለአንተ ይጠቅማል ካሁን በኋላ። በቪዲዮም በድምጽም መረጃ ይዤባለሁ። የምታውቀውን ነገር እሱ ከሱ መጥፋት ጋር ተያይዞ የምታውቀውን ነገር ንገረኝ። እኔ ሌላ ምን ልንገር? በቃ ይሄ ነው ያለው። እውነታው ይሄ ነው በቃ። ካመንከኝ ምንም ካላመንከኝም ብትው በቃ ያለው ነገር ይሄ ነው በቃ። ስለሱ በጣም የሚወራው እዛ እያልኩ እሱን ለማግኘት ብዙ ደክመናል። አባታችን በቃ እሱን ያገኘ ሰው በቃ እኔ በቃ ብዙ ነገር ነው አደርግላቸዋለሁ ያለ። በቃ ለዛ ነው። እንዴት ገባ ወደዚህ ነገር? አንተ እንዴት ጀመርክ?
በአጋጣሚ ነው የገቡት ወደዚህ ነገር ማለት ቅድም የነገርኩ ነገር በቃ እውነት አይደለም። እኔ በችግር ውስጥ በድህነት ውስጥ ያለፍኩ ልጅ ነው እና ሰፈር ምናምን እንደዚህ የማያቸው ሰዎች ህይወታቸው ተለውጠው ምናምን ነው የማየው። ምንድነው ሲሉ አይነግሩም። ልጅ ስለነበርኩኝ ዛኔ ከዛ የሆነ ሰዓት ሳላውቀው የሆነ ሰው ሲያወራ በቃ እንደዚህ ነገር እንዳለ ሰማሁ። ከዛ በቃ እኔም ህይወቴ መቀየር ስለምፈልግ ምናምን ነገር እንደዚህ አይነት ነገር ውስጥ ገባሁኝ። ከዛ በቃ ቅድም ያልከኝ የነገርከኝ ህይወትህ የውሸት ነው ማለት ነው አይደል? አብዛኛው ነገር ውሸት ነው። በቃ ውሸት ነው። በቃ እኔ በቃ ስለማሰልንት ስለማላችሁ ነው። በቃ ሚዲያ አላምንም። በቃ እኔ ዛሬ ጥሩ ነገር ባሆነ ነገ እናንተ ያልሆነ ነገር ነው የምታወሩት። ከዚህ በፊትም እንደዚህ ስላጋጠመኝ ነው። ሚስቴ ግባ ስላለች ነው ያስገባው እና እንደዚህ አይነት ስራ ውስጥ ገባሁ። አሪፍ ነበር። በቃ ገንዘብ አገኝ ነበር። በቃ ብዙ ነገር መኪና ሁላ ነበረኝ፣ ቤት ነበረኝ። በቃ ይሄ ነው በቃ ሌላ ምንም ነገር ራሴ ቤተሰቦቼንም እየረዳሁ ነው። በቃ እኔ ነው የምረዳቸው። ገንዘቡን ከየት እንደማመጡ አያውቁም እነሱ። ነገር ቢያውቁ ይገሉኛል። በቃ በጣም የሚገሉኝ። ምክንያቱም እነሱ በጣም የሚጠሉት እንደዚህ አይነት ነገር ሰፈር ውስጥ ያለውን ነገር ስለሚያዩ ምናምን ነገር በጣም የሚያስጠላቸው። እኔ ደግሞ ህይወታቸው ሲቀየር ሳይ በቃ እኔም እነሱ ሳያውቁብኝ ብዬ ነው የገቡት እዚህ ነገር ውስጥ። ማን የወሰደህ እንደዚህ አይነት ቦታ ላይ? ማንም አልወሰደኝም። በራሴ ፍላጎት ነው የገቡት። በቃ ሁሌ የሰፈር ሰው ተሰብስቦ ይሄዳል። የት እንደሚሄድ እኔ እንጃ። የሰፈር ሰው ተሰብስቦ ሴቶች ናቸው አብዛኞቹ፣ ወንዶችም ይሄዳሉ አንዳንዶች፣ ግን አብዛኞቹ ሴቶች ናቸው የሚሄዱት። የት ነው የሚሄዱት ብለህ ያው ልጅም ስለነበርክ ማንም አይነግርም። ከዛ የሆነ ሰዓት በቃ እነዚህንም በየሳምንቱ ሁሌ ነው የሚሄዱት። ሁሌ በቃ በየሳምንቱ። ከዛ በቃ የሆነ ሰዓትማ በቃ እነዚህ መከታተል አለብኝ ብዬ ተከታተዬ በቃ እነሱ ሄዱ። ከሩቆኝ ነው የማያቸው። ከዛ ይጮሃሉ፣ ምን ይላሉ። ብዙ ሰው ነው ያለው እዛ። አንዳንዱ በቃ በሬ በግ ምናምን ይዞ እንደዚህ የሚመጣ ሰው አለ። ልጅ እያለው በጣም ነው የሚያየው። ምንድነው ስላቸው አይነግሩም። በቃ የሆነ የሚያስፈራ ቦታ ነው። እኔ ለመናገር ሁላ በጣም የሚከብድ እና በቃ ሄድኩኝ፣ አየሁት። አሉ ልጆችም አሉ፣ ያው በጣም ልጅ ባይባሉ አሉ የተወሰኑ ሰዎች በእኔ እድሜ ነበሩ። እና በቃ እኔ በቃ እኔም ቤተሰቦቼን ለማገዝ ምን ለማለት እኛ ህይወት ነው እንዳልኩ ነው። ከሌሎች በጣም ዝቅተኛ ህይወት ነው የምንኖረው። ሌሎቹ ያለፈላቸው ናቸው እዛ የሚሄዱ ሰዎች። ከዛ እኔም በቃ እዛ ተከላከልኩኝ። በቃ አባ በጣም ወደዱ። ምን አልከኝ? ቆይ እሺ ቀጥል። ከዛ በቃ አባ በጣም ወደዱኝ። ወጣቶችን በጣም የሚፈልጉት በጣም በቃ ጉልበትም ስላለን እንድንሮጥ በጣም ይፈልጋሉ። የሚሉትን ነገር በጣም የምናደርግላቸው። ለምሳሌ በቃ እንደዚህ ሀብታም የሚሆኑ ሰዎች ካሉ እነሱ ልጆቻቸው ምናምን ነገር እንትን እንላለን፣ እየሄድን እንገብራለን። እንደዚህ ባለሀብቶች ምናምን በቃ ሁሉም ነው የምናደርገው የተባለ። ብዙ ሰዎች ናቸው እዛ ቦታ ላይ የሚመጡት። ሀብታሞች ሁሉም ነው የሚመጡት እዛ፣ በጣም ይመጣሉ። እና በቃ እንደ ቀልድ ነው የገቡት። የመጀመሪያ ልጅንም ገብረሃል? አዎ ገብሬያለሁ። ምን ላድርግ? እንዴት ልታደርግ ቻልክ? ምን ላድርግ? ከባድ ቅጣት ቀጡኝ። የሆነ ስታሳርቼ ሁለት ምርጫ ሰጡኝ። አንድ ወይ ልጄን መገበር፣ አንድ ደግሞ በጣም በቃ ከኔ በላይ የሆነ ነገር አደረጉ። እንትን አዘዙ።
ከዛ እኔም በቃ ያለኝ አማራጭ ያስጠላኝም ቢሆን ከልጄን ገባ። አይጸጸትህም አሁን ታዲያ? በጣም ነው የሚጸጽተኝ። ለምን አይጸጽተኝም? 50 ምናምን አመት ሙሉ እስካሁን እንግዲህ ልጅ ራሱ አልወለድክም አይደለ? የመጥፎ ነገር እንትኑን አየህ አይደለ? ምን ጠቀመ? ገንዘብ ብታገኝ ሀብት ቢኖር ልጅ ከሌለ ለምን ጠቀመ? እድሜ ልክ መሞት አይቀር እንደው አሁን እኮ ነው እሱ ይገባኝ እኮ። አሁን የዛኔ እኮ ልጅ ነህ እኮ። ልጅ ስትሆን ደግሞ ምንም ማገናዘብ ምናምን አትችልም። እያደግ ስትመጣ ነው ነገሮች የሚታዩ። የዛኔ ልጅ ነበርኩ። የሚታይም በቃ ጎረቤቶቼ ምናምን አልፎላቸው ነው የማየው። በቃ እኔም እንደነሱ መሆን አለብኝ ብዬ ስላሰብኩ ነው ያልሆነ ነገሮች ገብቻ አሁን ከዛ ነገር መውጣት እራሱ አልችልም። አንዴ ከገባ በቃ ይከብዳል ለመውጣት። ሰፈር እየቀያየርክ ነበር የምትኖረው? አዎ በቃ ቤተሰቦቼ እንዳያውቁብኝ። ሄደህ አታውቅም? አረ ቆይቻለሁ። ከዛም እኮ የት ነህ ሲሉኝ በቃ ክፍለ ሀገር ስራ እየሰራሁ ነው የምላቸው። እንዳያውቁብኝ አልፈልግም በቃ። ምክንያቱም በቃ እነሱ ማሳዘን አልፈልግም። ለዛ ነው በቃ ቤት እየቀያየርኩ ነው። ለዛ አሁን ለአንዴና ለመጨረሻ ጊዜ የምጠይቅህ ከእስክንድር ጋር የተያያዘ የምታውቀው ነገር ካለ? እሺ እኔ ከዚህ በላይ ምን ልንገርህ? በቃ እስክንድር እዛ ይፈልጋል እኮ አልኩህ እኮ። ስለሱ በጣም የሚወራው እኮ። ከመጥፋቱ ጋር ግን የተያያዘ ነገር ምን የምታውቀው ነገር የለም ነው የምትለኝ? እሱ ምንም አላውቅም። ተነስጣሽ ተነስጣ ተነስጣ አንተው ስልኩ። እሺ አንተው እሺ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሺ በቪዲዮ ማለት ነው ሁሉን ነገር ስታወሩት የነበረውን ነገር ለባልሽም አሳይቼዋለሁ። እያየናችሁ ነበረ። እዛ ጋር አስቀምጠን ወጣ ነው ድብቅ ካሜራ። ሁሉንም ነገር ስታወሩ የነበረውን ሰምተነዋል። 50 ምናምን ዓመትሽ ነው አይደል? አንቺ ስርጉት ነሽ አይደል? ትክክለኛ ስርጉት ነው ሰሚ። ወንድልኩ ደግሞ ወደ 54 ምናምን እየርኩ ነው። ስለ እስክንድር ምን የምታውቂው ነገር አለ? እኔ እዛ በተለይ ሴቶች ናቸው አይደል? እዛ ቦታ ላይ የምትሄዱት። አዎ
እኔ ስለ እስክንድር ብዙ ማውቀው ነገር ግን በቃ እዛ ስለሱ ይወራል ማለት እኔ አላውቀውም፣ አይቼውም አላውቅም። ግን እዛ በሚሄድበት ጊዜ ስለሱ ሲወራ ሰማለሁ። ከዛ የዘለለ ግን ምንም አውቀው ታሪክ የለም። እዛ ማለት ይሄን ደሙ ምናምን እንትን የምታመጡበት እንዴት ነው የምታገኙት? ግን ደሙ ጋር ሳይሆን ደሙ ጋር ሌላ ቦታ የምንሄድበት አለ፣ አዋቂዎቹ ጋር የምንሄድበት ቦታ አለ። ደሙን ከሌላ ቦታ ነው መጀመሪያ የምታመጡት? መጀመሪያው እሱ ነው የምናመጣው። ከዛን ግዴታ እነሱ ጋር ሄደን ማስመረቅ አለብን። ያለበዛ ሊሆን ስለማይችል ማለት ነው። እና እዛ በሚሄድበት ጊዜ ነው ስለ እስክንድር የሰማሁት። ምን ሰማሽ? ምንም በጣም እንደሚያስቸግር ስራቸው ላይ በቃ እንቅፋት እየሆነባቸው እንዳለ ማለት ብዙም እንዲጠንቅቄ አላውቅም፣ ግን ያው ከምሰማው አንፃር በጣም ያስቸግራቸዋል። አላሰራ እያላቸው እንደሆነ እና ግን አሁን የሆነ ነገር ሳያረጉበት አይቀርም ሳይሆን ስትከታተሉ ነበር አይደለ? ሁላችሁም ተቀደምን አይነት ነገር ነው እሱ ሲለኝ የነበረው። እናንተም እያሰባችሁ ነበረ። አሁንም እኮ እርግጠኛ አይደለንም እናንተ አርጉት አታርጉት፣ እሱ በምርመራ የሚታወቅ ነገር ነው የሚሆነው። እየዛታችሁበት ነበር አይደል? እኔ ብዙ ስለ እስክንድር ማውቀው ነገር የለም አልኩ። የእውነቱን ነው እየነገርኩ ያለሁት። እኔ ስለሱ ሲወራ እንጂ እኔ ስለሱ ምንም ማውቀው ነገር የለም። በእርግጥ ብዙ የሚፈልጉ ሰዎች እንዳሉ አውቃለሁ። በጣም እንደነገርኩ ብዙ ስራቸውን እያበላሸባቸው ነው። ስለዚህ እስካሁን እሱን እንጃ። እሱም እንግዲህ እንትን ብሎት አላረፈም። እንዴት ገባሽ እዚህ ነገር ውስጥ? በጓደኛዬ ያኔ ማለት ነው። እሺ ከ50 ምናምን ከ30 ምናምን አመት በፊት አይደለ? ስንት አመትሽ ነው አንቺ? 35 አትዋሺ። ጠፍቶሻል አይደለ ጊዜው? 50 ስንት? 55 ይሆናል እንደዛ። ቀደምም እንደዚህ ነው ቁጥር ላይ ስቀበጣጥሮ የነበረው። አንዴ 11 አንዴ 3 እያላችሁ ለራሳችሁ ላይ ታወቃችሁ ስትዋሹ። ጓደኛሽ ናት የወሰደችሽ? አዎ። ምክንያትሽ ምን ነበረ? የተለየ ምክንያት የለኝም፣ ግን በቃ ያለውን ነገር ሁሉ ነገር ነገረችኝ። እኔ ማለት የሁላ ነገር አስቤ አይደለም፣ አልዋሽክም። የሁላ ነገር ይፈጠራል ብዬ አይደለም፣ ግን በቃ ማንም ከእሷም እንዲህ ከሰው ሰምታ መሰለኝ እድሜያቸው እዛው እንዳለ እንደሚሆን ሴት ልጅ ስለሆንኩኝ ደግሞ ይሄ ነገር ያጓጓኛል። ማለት ሁሌ ቆንጆ እንደሆንኩኝ ሁሌ እንደተዋብኩ እንድቀር ነው የምፈልገው። ምክንያቱም እርጅና ያስፈራናል እኛ ሴቶች። ስለዚህ ስታወራ ስለሰማሁ ሁለቴም አላሰብኩበትም። እሷ ጋር ሄድኩኝ። የወሰደችኝ ቦታ በቃ ልጅሽን የሚያህል ነገር ነው አይደለ መጀመሪያ የገበርሽው? ያው ልጅን የሚያህል ነገር ገብረሽ ግን እስካሁን አልወለድሽም። አየሽ? የልጁ እኔ ፈልጌ ነበር። እሱ ነው እዚሁ ላነ ማለት በቃ የፈለገ ነገር ቢሆን ለዚህ እንዴት እንደዚህ ላስብ እችላለሁ፣ ግን በቃ ከሱ ትዕዛዝ ደግሞ መውጣት አልችልም። ስለዚህ ያለኝን ማድረግ ነበረብኝ። ግን ደግሞ እንደዚህ ሳይሆን ነገ ከነገ ወዲያ የተሻለ ልጅ እንደሚሰጠን ሌላ ብዙ ነገር እንደዛ ነው የተባልነው። የተወራው ላይ አይኮንም አይደለም። ደሙን የሚያመጡላችሁ እነማን ናቸው? ልጆች አሉ፣ እንደዚህ የሆነ ቤት አለ ማለት ያው እኛ ከምንሄድበት ጋር ትስስር ያላቸው ሰዎች ማለት ነው። እንደዚህ ብዙ ሰዎች ናቸው። በጣም ብዙ ቦታ ነው። እኔ የማውቀው 1-2 ቤት ሊሆን ይችላል እንጂ በየቦታው ብዙ ቦታ አለ እንደዚህ አይነት ነገር። ስለዚህ አንድ ቦታ ነው እኛ እየሄድን የምናመጣው። 30 ምናምን አመት ሙሉ እዛ እየሄድን የምናመጣው። ከዛ አምጥተን ግዴታ አዋቂ ጋር መሄድ አለብን፣ የምንሄድበት ቦታ። ደሙን ከያዛችሁ በኋላ ማለት ነው። እሱን ይዘን ሄደን ተመርቆ ምን ብሎ ካልሆነ በስተቀር ዋጋ የለውም። ይዘን መተን ወደዚህ መምጣት አንችልም። ብቻ ማታ ብቻ ነው የምጠጡት? ማታ ነው። እሱንም ሰውን ማለት እንዴት ልበለት ተጣጣና እረፍት ስለምታደርግ
እንጂ ጠጥታ ወደዚህ ወደዛ ማለታችን ፀሐይ ማየት የለበትም መውጣታችን። በቃ ቀጥታ ትጠጣለህ፣ ትተኛለህ። የዛን ነው ሁሉም ነገር እየሰራ የሚመጣ እዛ ነው። ቅድም ስትከታተለኝ ነበር ምናምን ያልሻት ሴት ስታወሩ የነበረው በድብቅ ካሜራ ስንከታተላችሁ ነበረ። ማናት እሷ? አብሮ አደጌ ጓደኛዬ ነበረች። የጓደኛሽ ልጅ ልጇ ናት የተከታተለችን፣ ግን የልጅነት ጓደኛዬ ናት እናቷ ማለት ነው። በጣም ብዙ ነገር ያሳለፈን። እሷ ደግሞ እንደዚህ አይነት ነገር አትፈልግም። ይሄ ከነጭራሹ ለዚህ ነው እኔም የጠፋሁባት። ግን ደግሞ ይታወቅ ከተባለ በምንም መንገድ ሳይታወቅበት አይቀርም። መያዝ አልቀረም። አንድ ቀን ያዘች። እሷ በቃ እኔ ምን ብዬ ማለት ነኝም ማለት ፈልጋለሁ። ግን እንዴት ብዬ ስራዬን እንዴት ብዬ ነው አጋልጬ የምነግራት? እንዲህ መጥፎ ስራ እየሰራው ነው አይሆንም። ከእሷ ብቻ አይደለም ከብዙ ነው የራኩት። ቤተሰቦቼ በጣም ረዥም ጊዜ ሆኛል። ሄደሽ አታውቂም? በጣም ረዥም፣ ግን በድብቅ እንደምረዳቸው ነው። ግን በቃ ማንም ሰው ፈልጉ ምንም የሆኑበት ነገር የለም። ልጅነትም ይኖራል። ሴት ልጅ ሲሆን ደግሞ ከባድ ነው። ከአንድ ቦታ አንድ ቦታ እያላችሁ ነው አይደል የምትኖሩት? መቼም አንድ አካባቢ ላይ አትቆዩም እንዳይታወቅባችሁ። ከ3 አመት ከ4 አመት በላይ እንቆይ አንድ ቤት። ታዲያ ይሁላ ስቃይ ይሁላ መንገላታት ምን ለማግኘት ነው? ልጅን የሚያክል ነገር አተሽ እንደዚህ አጉል ነገር ውስጥ መግባት ደግሞ ታውቃለህ። እኔ ቤተሰቦቼ ደህና ቤተሰብ ልጅ ነኝ። ብሩ ምናምን ወቅቶኝ የገባሁበት ነገር አይደለም። እኔ በቃ ሴት ስለሆንኩኝ ራሴን ለመጠበቅ በፊት የነበሩ ሁኔታ አሁንም ለእንዲቀጥል እንጂ እዚህ ደረጃ እንዲዳረስ ብዬም አልነበረም። መጀመሪያው ነው ማሏሽክ ነገር መጀመሪያው ነው ሁላ ነገር እንደሚፈጠር በቃ ግን በቃ እንዲገብቼበታለሁ። ስለዚህ መሸሽም መተውም አልችልም። ከተው ነው ደግሞ አንድ ቀን እንኳን ደግሞ ካልጠጣን በሁለተኛው ቀን መነሳት አንችልም። እዛ ነው ግዴታ ነው። እንዴት ነው አየር ያስፈልግሽ የለ ለእኛም እንደዛ ማለት ነው። ዛሬ ለሊት ጠጥተን ናይ ካልጠጣ ምን ቅድም ምንድን ነው ሲጠጣ የነበረው? ማረጋጊያ ብሎ አልኮል ነገር ነው። አዎ ግዴታ ደግሞ እንትን እንዲ መጠጣት አለበት እሱ ማለት ነው። አዎ አሁን ለአንዴና ለመጨረሻ ጊዜ የምጠይቅሽ ብትተባበሪኝ ይሻልሻል። የሰማሹ ነገር ካለ የምታውቂው ነገር ካለ ከእስክንድር ጋር ተያይዞ የምትነግሪኝ ነገር ካለ። አሁንም እኮ እውነቱን እየነገርኩ ነው አይደለ? ምንም የሚዋሸውክ ነገር የለም። በቃ እንዴት ታውቁብኛል አይደለ? ባልነግርክም ብነግርክም እንግዲህ ከመጎረት ወደ ኋላ አለም አይደለ? በቃ አሁን እኮ ያው ሞቴን እንደምጠብቀው ነው የማስበው። ከዚህ በኋላ መቼም የሁላ ነገር ተፈጥሮ እንደማትለቁኝ የታወቀ ነው። ሄጄ ላምጣ ብሎ እንኳን የማይሆን ነገር ነው። ከእስክንድር ጋር ተያይዞ የምታውቂው ነገር የለም አለ? ነገርኩ። እኔ ምንም አውቀው ነገር የለም ስለ እስክንድር። እሺ ተነሽ ውጭ። እንግዲህ ቤተሰቦቻችን እንዳያችሁት ነው እንደተከታተላችሁት ነው የዛሬውን ቆይታችንን። የሆነ ፍንጭ የሆነ ነገር ለማግኘት እየሞከርን ነው፣ እየጣርን ነው። ዛሬም ከእስክንድር ጉዳይ አልወጣንም፣ ከእስክንድር ጉዳይ አልተላቀቅንም ማለት ነው። ያው እንደ አንድ ፍንጭ ሊሆነን የሚችለው ዛሬ ምንድን ነው እነዚህ ሰዎች የሚሄዱበት ቦታ አለ፣ እንደ አዋቂ የሚሏቸው ሰዎች እነሱ ጋርም ለመሄድ እንሞክራለን። እነሱ ሰዎች ያው እስክንድርን ለማጥፋት ያው ብዙዎቹ ናቸው በዚህ አጉል ስራ ውስጥ በዚህ መተት ስራ ውስጥ ተሳትፈው እያረጉ የነበሩ እነዚህን አጉል ነገሮች። ስለዚህ አብዛኛዎቹ እንደሚፈልጉትም እውን ነው። ግን ያው የሆኑ ሰዎች የሆኑ አካላቶች አግኝተውት እንደዚህ መትተውበት እንግዲህ እስካሁን የተገኘበት ነገር የለም። ሁላችንም በየፊናችን ያገኘነውን እያንዳንዷን መረጃ ማስረጃ እያነፈነፍን እንግዲህ ለማግኘት ነው የምንጠራው የስራ ባልደረባችንን ሁሉ ነገራችን እንግዲህ
ምንም ማድረግ አንችልም። እንግዲህ ከዚህ በላይ የአቅማችንን እየሰራን ነው፣ የአቅማችንን እየፈለግን ነው። ቤተሰቦች እንግዲህ ሁላችሁም እንግዲህ እስኪ የት አለ እያላችሁ ሀሳብ አስተያየት መስጫው ላይ እንግዲህ እየጻፋችሁ ነው። እኔም አሁን የምላችሁ በተቻለን አቅም እየፈለግነው ነው። እንግዲህ ምንም ነገር ሳይሆን እሱ እንግዲህ በጣም ጠንካራ ሰው ነው። ምንም ነገር ሳይደርስበት ነገሮችን ሰርቫይቭ አድርጎ ተወጥቶ እንደምናገኘው ባለሙሉ ተስፋ ነኝ። እንግዲህ የሌሎችንም የጓደኞችን ፕሮግራሞች እንግዲህ ከእስኬ ጉዳይ ጋር ተያይዞ እየሰሩ ነው ያሉት፣ እነሱንም ለእናንተ ነው የምናቀርብ የሚሆነው። ይህም ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። ደህና ሰንብቱ።